Welcome back. This is day 4 of teaching you how to trade ICC. በday 3 ቪዲዮ ላይ ምንድነው ኢንዲኬሽን እና ምንድነው ኮሬክሽን የሚለውን ጀስት ሃይላይቱን አይተናል። ዛሬ ፕሪማች ሁሉንም ነገር ማለት ይቻላል ከቨር እናደርገው እና ከዛን day 5 ላይ ደግሞ እስከ ዛሬ ድረስ ያየነውን ነገሮች አንድ ላይ በማድረግ የምናይ ይሆናል ማለት ነው። ሶ ትላንትና ጀስት ሃይላይት ነው የነገርኳችሁ እና ዛሬ ሙሉውን ምን የሚለውን ነገር ኤክስፕሌን ላድርግላችሁ። ሶ አይሲሲ ምንድን ነው? ምንስ ነው የምንጠቀመው? ነገር ልንገራችሁ አሁን ላይ። ሶ አይሲሲ ማለት ፒውር ማርኬት ስትራክቸር ሲሆን ኢንዲኬሽን፣ ኮሬክሽን፣ ኮንቲኒዩሽን ማለት ነው። እነዚህ ነገሮች ለምንድን ነው የምንጠቀማቸው? ኢንዲኬሽን የምንጠቀመው ፎር ጀስት ዳይሬክሽን ነው። ኦቨርኦል ዳይሬክሽን ወዴት ይሄዳል የሚለውን ነገር ለመለየት ኢንዲኬሽንን እንጠቀማለን ማለት ነው። ኮሬክሽንን ደግሞ የምንጠቀመው ዳይሬክሽኑን ኮንፈርም ለማድረግ ወደዛ ዳይሬክሽን ይሄዳል አይሄድም የሚለውን ጀስት ኮንፈርም ለማድረግ ኮሬክሽን እንጠቀመዋለን ማለት ነው። ኮንቲኒዩሽን ደግሞ መጨረሻ ላይ ኮንፈርም ካደረግን በኋላ ያው ኢንትሪ የምንጠቀምበት ኢንትሪ የምንገባበት ስቴጅ ይሆናል ማለት ነው ኮንቲኒዩሽን። ሶ አይሲሲ ብቻውን አይደለም የምንጠቀመው፣ ሪያክሽን ሌቨልም ይኖራል ማለት ሰፖርት እና ሬዚስታንስ ማለት ነው። ሪያክሽን ሌቨል ማለት ምን ማለት ነው? ሪያክሽን ሌቨል ማለት በአጭሩ ሰፖርት እና ሬዚስታንስ ማለት ነው። ሰፖርት እና ሬዚስታንስ ለማታውቁ ጀስት ኤክስፕሌን ላድርግላችሁ። ሰፖርት እና ሬዚስታንስ ማለት በመጀመሪያ ማርኬት ስትራክቸር ቢውልድ የሚደረገው በባየርስ እና በሴለርስ ነው ብያቸዋለሁ። ሶ ማለትም ፕራይስ ከታች ወደ ላይ ከላይ ወደ ታች ነው እንቅስቃሴው አይደለ? ከታች ወደ ላይ ፑሽ የሚያደርጉት ደግሞ ባየሮች ናቸው። ከላይ ወደ ታች ደግሞ ፑሽ የሚያደርጉት ሴለሮች ናቸው። በዛ ሙቭመንት ውስጥ ደግሞ ትሬንድ የሚባል ነገር ይፈጠራል። ትሬንድ ማለት ዳይሬክሽን ማለት ነው። ሶ አፕ ትሬንድ ከሆነ ወደ ላይ ነው የሚወጣው፣ ዳውን ትሬንድ ከሆነ ደግሞ ወደ ታች ነው የሚወጣው ማለት ነው። ፕራይስ ምንጊዜም ሎ ክሬት ሲያደርግ አብሮት ሰፖርት ክሬት ይደረጋል። ፕራይስ ምንጊዜም ሃይ ክሬት ሲያደርግ አብሮት ሬዚስተንስ ክሬት ይደረጋል። ያንን ማወቅ ይኖርባቸዋል። ሶ እዚህ ጋር እንደምታዩት ማለት ነው፣ እዚህ ጋር መነሻ ፖይንት አለን። ፕራይስ ምን ብያቸዋለሁ? ከታች ወደ ላይ ከላይ ወደ ታች አይደለም። ሶ ከታች ወደ ላይ ፑሽ ያደረጉት ባየሮች ናቸው። እዚህ ጋር ያለውን በዚህ ኤግዛምፕል እና አር ማለት ሬዚስታንስ ማለት ነው። ባይ ዘ ዌይ ኤስ ማለት ደግሞ ሰፖርት ማለት ነው። እዚህ ጋር ያስቀምጥላችሁ ፎር ኤግዛምፕል ማለት ነው። ፕራይስን ከላይ ወደ ታች እስኪ እንደዚህ ፑሽ የሚያደርጉት ሴለሮች ናቸው። ሴለሮች ያሉበት ቦታ ደግሞ ምን አለ? ሬዚስታንስ አለ ማለት ነው። ሶ ሴለሮችን እንደ ሬዚስታንስ ብለን እንጠራቸዋለን ማለት ነው። ሶ ፕራይስን ደግሞ ከታች ወደ ላይ ፑሽ የሚያደርጉት ባየሮች ናቸው ሂር እዚህ ጋር ማለት ነው። እና እነዚህም ባየሮች ደግሞ ምን ብለን እንጠራቸዋለን? ሰፖርት ብለን እንጠራቸዋለን ማለት ነው። ሶ ይሄ ምንድን ነው የሚያደርገው? ፕራይስ ወደ ላይ ሄዱ ልክ ሲመለስ ልክ ሪጀክት አድርጎ የሚመለስበት ቦታ ያቺ የተመለሰበት ቦታ ሬዚስታንስ ነች። ሪጀክት እንዲያደርግ ያደረገው በሪዝን ሪጀክት እንዲያደርግ ያደረገው ሬዚስታንስ ነው፣ ማለትም ሴለሮች ናቸው ማለት ነው። ከስር ደግሞ ወደ ላይ ፑሽ እንዲያደርግ ያደረገው ፕራይስን ሰፖርት ባየሮች ማለት ነው። ኤቭሪ ታይም ሲ ፕራይስ ልክ ወደ ታች ሄዶ ሪጀክት አድርጎ ወደ ላይ ሲመለስ ያ የተመለሰበት ኤሪያ ባየሮች ስላሉ ባየሮች ናቸው ወደ ላይ ፑሽ የሚያደርጉት። ያ ቦታ ምን ይባላል? ሰፖርት ይባላል ማለት ነው። ምንጊዜም ፕራይስ ሃይ ክሬት ሲያደርግ ሬዚስታንስ ክሬት ያደርጋል፣ ሎ ክሬት ሲያደርግ ደግሞ አብሮት ሰፖርት ክሬት ይደረጋል ማለት ነው። ይህንን ከተረዳን ብሬክ ቢደረግ what happened ብሬክ ቢደረግ ምን ይፈጠራል የሚለው ነገር እናያለን። ሰፖርት ምንጊዜም ብሬክ ሲደረግ it becomes resistance። ሰፖርት ብሬክ ተደረገ ማለት ሬዚስታንስ ይሆናል ማለት ነው። ምንጊዜም ሬዚስታንስ ብሬክ ሲደረግ it becomes support። ሰፖርት ደግሞ ብሬክ ሲደረግ ወደ ታች እዚህ ጋር እንደምታዩት ወደ ታች ብሬክ ሲደረግ ሬዚስታንስ ይሆናል ማለት ነው። ይሄኛው ልክ እንደዚህ ብሬክ ተደረገ ማለት ይሄ ሌቭል ወደ ሪያክሽን ሌቭል ሆነ ማለት ነው። ሪያክሽን ሌቭል ለምንድን ነው የተባለው? ቢካዝ ይህንን ፕራይስ አንደኛ ነገር ብሬክ አድርጓል፣ ያ ማለት ሪያክት ሊያደርግበት ነው። ፕራይስ ይህ እንደዚህ ብሬክ ካደረገው በኋላ ኔክስት ስቴፕ የሚሆነው ዩዥዋሊ ሪያክት ሊያደርግበት ነው። አሁን እንደዚህ ሪያክት ያደርግበታል። እንደዚህ አይነት ሙቭመንት ስታዩ ብሬክ ያደረገውን ሌቭል መልሶ መጥተው ሪያክት ያደርገዋል ማለት ታች ያደርገዋል ወይ ደግሞ ሪቴስት ያደርገዋል whatever you call it። ግን እንደ ሪያክሽን ሌቭል ነው ማየት ያለባቸው። አንዳንዴ ምንድነው ፕራይስ የሚያደርገው? ብሬክ ያደርግና ወደ ታች ይሄድና ምን ብያቸዋለሁ? ኤቭሪ ሎው ላይ ሰፖርት አለ ብያቸዋለሁ። ታች ያለውን ሰፖርት ሪቴስት ያደርግና ከዛም በኋላ ምንድነው የሚያደርገው? ፕራይስ ይመለሳል። ይመለስና ዳይሬክሽኑን ይቀጥላል ማለት ነው። እንደዚህ አይነት ነገሮች ስለሚፈጠሩ በብዛት እንደ ሰፖርት እና ሬዚስታንስ ያን የምንጠቀመው ይህንን እንደ ሪያክሽን ሌቭል
የምጠቀመው ማለት ነው። እንዴት ምናምን የሚለውን ነገሮች ደግሞ ዴይ 5 ላይ አንድ ላይ አድርጌ ሁሉንም እስከዛሬ ድረስ ያየናቸውን ነገሮች ኤክስፕሌን ያደርግላቸዋለሁኝ ማለት ነው። ጀስት ለዛሬ እንድታውቁት የፈለግኩት ስለ ሪያክሽን ሌቭል ማለት ሰፖርት እና ሬዚስታንስ እንዴት ክሬት እንደሚደረግ እንዴት ነው አይደንቲፋይ የምናደርገው፣ ብሬክ ሲደረግ ምን ይሆናል፣ ሬዚስታንስ ብሬክ ሲደረግ ምን ይሆናል፣ ሰፖርት ብሬክ ሲደረግ ምን ይሆናል የሚሉትን ነገሮች እንድታውቁት ነው የፈለግኩት ማለት ነው። ሌላኛው ደግሞ ስለ ሰፖርት እና ሬዚስታንስ አንዳንድ ሩሎች ይኖራሉ። ህግ ምንጊዜም ለመግዛት ከፈለግን ሰፖርት ጋር ነው የምንገዛው። ቅድም ምንድነው ያልኳችሁ ፕራይስ ልክ መጥቶ ይሄንን ሪቴስት ሲያደርገው ይሄ ነገር ብሬክ ሲደረግ ምን ይሆናል ብያቸዋለሁ፣ ሰፖርት ይሆናል ብያቸዋለሁ። ይሄኛው ሰፖርት ሆነ ማለት ምንድነው የምንጠብቀው? ፕራይስ ወደዚህ መጥቶ ሪቴስት እንዲያደርገው ማለት ነው። ምንጊዜ የምንገዛው ከዚህ ሌብል በላይ ነው። ከዚህ ሪያክሽን ሌቭል በላይ ነው። ከዚህ ሪያክሽን ሌቭል በታች ሆነ ማለት ፕራይስ አንገዛም። እዚህ ጋር ሬዚስታንስ ነው ብያቸዋለሁ። የሬዚስታንስ ስራ ደግሞ ምንድነው? ሪጀክት ፕራይሱ ሬዚስታንስ ሌቭል ጋር ከደረሰ ሪጀክት አድርጎ ሴል ነው የሚያደርገው። ምክንያቱም የሴለሮች ቦታ ስለሆነ ሬዚስታንስ ማለት ሴለርስ ማለት ነው። ስለዚህ ከሴለሮች በላይ ሆነ ማለት ደግሞ ፕራይስ ሰፖርት ሆነ ማለት ነው። ሰፖርት ማለት ደግሞ ምንድነው? ባየርስ ነው ያሉት ማለት ነው። ስለዚህ ምንጊዜም መንገዛው ከባየሮች ነው፣ ሲሸጥም ደግሞ ምንሸጠው ከሴለሮች ነው ማለት ነው። ጀስት ያንን እንድታውቁት ነው። ይሄንን ስክሪንሻት ማንሳት ትችላላችሁ፣ ሴቭ ማድረግ ትችላላችሁ። ከዛ ይህንን አሁን ቻርት ላይ አንዳንድ ነገሮች ይህንን ያሳየኋችሁን ቻርት ላይ እኒያና የዛሬን ቪዲዮን እናበቃለን ማለት ነው። አሁን እዚህ ጋር እንደምታዩት ቻርት ላይ there's a low ከዛን ሃይ ከዛን higher low higher high እያለ ነው ፕራይስ ቢልድ አፕ የሚያደርገው ወደ ላይ ሲሄድ አይደል? ይሄን አውርተናል ዴይዝ 3 ላይ ዴይዝ 2 ላይ ነው። እና every low እዚህ ጋር every high support resistance አለ። every high resistance ይኖረዋል። every high ማለት እያንዳንዱ ሃዮች ሬዚስታንስ ይኖራል። እያንዳንዱ ሃይ ሬዚስታንስ ይኖራል ማለት ነው። ከዛን እያንዳንዱ ሎ ደግሞ ምን ይሆናል? ሰፖርት ነው የሚሆነው። እያንዳንዱ እዚህ ጋር የምታዩት ሎዎቹ ሰፖርት ናቸው። ፕራይስ ምንጊዜም ሎ ክሬት ባደረገ ቁጥር ሰፖርት ነው ክሬት እያደረገ የሚሄደው። ያንን እንድትረዱ ነው የፈለጉት። አሁን እዚህ ጋር ሎ አለን። ያ ማለት ከዚህ ወደ ላይ ደግሞ ፑሽ ያደረገው ይሄ የምታዩት ካንድሎች እነዚህ ባየር ካንድሎች ናቸው። ወደ ላይ ሲወጣ ባየሮች ናቸው ፑሽ የሚያደርጉት ፕራይሱን ወደ ላይ አይደለ? ከዛ ደግሞ ከላይ ወደ ታች ደግሞ ፑሽ የሚያደርጉ ሴለሮች ናቸው። እዚህ ጋር ምንድነው ያለው? የሴለሮች ቦታ ነው። የሴለሮች ቦታ ደግሞ ምን ይባላል? ሬዚስታንስ ማለት ነው። ከላይ ሬዚስታንስ አለ፣ ከስር ባያለ ሰፖርት አለ። ከላይ ሬዚስታንስ፣ ከስር ሰፖርት፣ ሬዚስታንስ፣ ሰፖርት። ይህንን እንድታውቁ ነው የፈለጉት። ቅድም ምን ብያቸዋለሁ? ሬዚስታንስ ምንጊዜም ብሬክ ሲደረግ ቢካምስ ሰፖርት ብያቸዋለሁ አይደለ? ሬዚስታንስ ምንጊዜም ብሬክ ሲደረግ ሰፖርት ይሆናል ብያቸዋለሁ። እዚህ ጋር እንደምታዩት ኤቭሪዌር የምታዩት ሬዚስታንስ ብሬክ ተደረገ ማለት ሰፖርት ይሆናል ብዬ ነግሬያችሁ ነበር። እዚህ ጋርም ያለን አክቹዋሊ ያ ሬዚስታንስ ነው። ይሄ እዚህ ጋር ያለው ብሬክ ተደረገ፣ ብሬክ ሲደረግ ምን ሆነ? ሰፖርት ሆነ ማለት ነው። እያንዳንዱ ሃይ ላይ ሬዚስታንስ አለ፣ እያንዳንዱ ሎ ላይ ደግሞ ሰፖርት አለ። ስለዚህ ሃይ ብሬክ ተደረገ ማለት ሬዚስታንስ ብሬክ ተደረገ ማለት ነው። ልክ እንደዚህ ፕራይስ ብሬክ አደረገ ማለት ይሄኛው ሬዚስታንስ ሌቭል ምን ሆነ ማለት ነው? ሰፖርት ሆነ ማለት ነው። ፕራይስ እንደሚጠቀመው ይሄንን እንደ ሰፖርት ማለት ፕራይስ መጥቶ ባውንስ አድርጎ ላይ እንዲሄድ ማለት ነው። ሪቴስት አድርጎ ወይም ደግሞ ታች አድርጎ ይሄዳል ማለት ነው። ወደ ታች ብሬክ አያደርገውም ማለት ነው። እንደ ሰፖርት ይይዘዋል ማለት ነው። ሰፖርት ስራው። ሬዚስታንስ ደግሞ ማለት ከላይ ሪጀክት እንዲያደርግ ፕራይስ ወደ ስር እንዲመለስ የሚያደርገው ሌቭል ነው ሬዚስታንስ የሚባለው። ስለዚህ ፕራይስ ምንድን ያደረገው? እዚህ ጋር መጣ፣ ሪቴስት አደረገው፣ ወደ ላይ ሄደ ማለት ነው። እዚህ ጋር ምን ነበረ? ፕሪቪየስሊ ሬዚስታንስ ነበረ። ልክ ፕራይስ ይህንን ብሬክ አድርጎ እዚህ ጋር ደረሰና ተመለሰ። ስለዚህ ሲመለስ እዚህ ጋር ምን ክሬት አድርጎ ነው ሄደው? ሬዚስታንስ ማለት ነው። ስለዚህ ይሄ ሬዚስታንስ ልክ እዚህ ጋር ብሬክ ሲደረግ ምንድን ያደረገው? ትንሽ ብትሆነው እንደዚህ ማድረግ እንችላለን። ብሬክ አደረገልን። ከዛ በኋላ ምንድን የሆነው? ሬዚስታንስ ሆነ ማለት ሰፖርት ሆነ ማለት ሶሪ። ልክ ብሬክ አደረገልን። ይሄ ብሬክ ሲደረግ ምን ሆነ? ሰፖርት ሆነ። ያንን ሰፖርት ሪቴስት አደረገውና ሄደ ማለት ነው። እያንዳንዱ ውጭ ላይ ያሉት ሪቴስት የተደረጉት ሎዎቹ ደግሞ አዳዲስ ሰፖርት ነው። ጀስት እንደዛ ማድረግ ትችላላችሁ። ወይ ደግሞ ይህንን ራሱ ወጥታችሁ እዚህ ጋር መጠቀም ትችላላችሁ። እንደዚህ ማድረጋችሁ መጠቀም ማለት ነው። እንደ አዳዲስ ሰፖርቶች ናቸው። ስለዚህ አዳዲስ ሰፖርቶች ይሆናሉ ማለት ነው። whenever እነዚህ ደግሞ ብሬክ ሲደረጉ ምን ይሆናሉ ማለት ነው?
ሬዚስታንስ ይሆናሉ ማለት ነው። ወደታች ብሬክ ተደረጉ ማለት እያንዳንዱ እዚህ ጋር ያሉት ሎዎቹ ብሬክ ተደረጉ ማለት ሬዚስታንስ ይሆናሉ ማለት ነው። ኦኬ ሶ ምንጊዜም ባይ ለማለት ደግሞ እንደነገርኳችሁ ከሰፖርት ላይ ነው ባይ የምትሉት፣ ሴል ለማለት ደግሞ ሬዚስታንስ ላይ ነው የምትሉት፣ ሬዚስታንስ ላይ ነው ሴል የምትሉት እና ይህንን በቻርት ላይ ላሳያችሁ ምን ማለት እንደፈለግ። ሶ እዚህ ጋር ባለው ኤግዛምፕል ላሳያችሁ። አሁን እዚህ ጋር ፕራይስ ብሬክ አደረገ ወደ ላይ ሄደ አይደለ? ልክ ብሬክ የተደረገበት ሀይ እዚህ ጋር የኛው ሀይ ሬዚስታንስ ነበረ፣ ብሬክ ተደረገ። ያ ማለት ይሄ ሰፖርት ሆነ ማለት ነው። ፕራይስ ይህንን ደግሞ ተመልሶ መጥቶ እንደ ሰፖርት ተጠቀሙ። ስለዚህ ልክ ስትጠቀመው እዚህ ጋር ነው ባይ የምትሉት። ተረዳችሁኛ? እዚህ ጋር ነው ባይ የምትሉት። ከዛ በኋላ ታርጌት የምታደርጉበት ታርጌት ታደርጋላችሁ። ሬዚስታንስ ላይ ደግሞ ልክ አሁን ፕራይስ ደግሞ ብሬክ አድርጎ እዚህ ጋር ለምሳሌ እዚህ ጋር ከስር ሆናችሁ ባይ አትሉም አይደለ? ታርጌት አድርጋችሁ ምናምን እንደዚህ ፕራይስ ይህንን ብሬክ አድርጎ ከታች ሆኖ ከሰፖርቱ በታች ሆኖ ባይ አትሉ። ምክንያቱም ካላችሁ ኦፍኮርስ ዳይሬክትሊ እንደዚህ ያስወጣችኋል ማለት ነው። ስለዚህ ምንጊዜ መጠበቅ ያለባችሁ ከዚህ ሌቭል በላይ እንዲሆንላችሁ ነው። ከዚህ ከምታሰምሩት ቦክስ ሌቭል በላይ ከሆነ ያ የባየሮች ቦታ ስለሆነ ችግር የለውም። ከዙም ዩ ቢ ሴፍ ማለት ነው። ሬዚስታንስ ላይ ኦንሊ ሴል ሴል ነው የምትሉት። እዚህ ሌቭል ፕራይሱ ከዚህ ሌቭል በታች ከሆነ ሴል ነው የምትሉት ማለት ነው። ስታመቻችሁ እና then you can take a sell position. Okay so ስለ ሪያክሽን ሌቭል አይተናል ዛሬ። ኢንዲኬሽን ምንድነው፣ ለምንድነው የምንጠቀመው የሚለውን ነግሬያችኋለሁ። ከዛ ኮሬክሽን ለምንድነው የምንጠቀመው የሚለውን ነግሬያችኋለሁ። ስለ ሰፖርት እና ሬዚስታንስን ማውርተናል። እንዴት ነው ክሬት የሚደረገው የሚለውን ነገር አይተናል፣ ቻርት ላይ አይተናል። ስለዚህ ዛሬ ፕሪማች ሁሉንም ነገር ከቨር አድርገናል ማለት ነው። ነገ የሚቀረን እስከዛሬ ድረስ ያየነውን ነገሮች በሙሉ አንድ ላይ ፔር በማድረግ ሴታፖችን እየፈለግን ትሬድ እንዴት እንደምንገባ አይሲሲን ሙሉ ለሙሉ ተጠቅመን እንዴት ትሬድ እንደምናደርግ I'll teach you ማለት ነው። So yeah, as always, if you enjoying this series, again, like, share, subscribe ማድረግ እንዳይረሳ። Peace out.